እርድን በተመለከተ የሚነሳ ጥያቄ ነው። እንግዲህ የመጨረሻው 16ኛው እርድን በተመለከተ እርድን ማለት መቼ ነው የሚታረደው፣ ስንት ሰዓት ነው የሚታረደው የሚሉ ተደጋጋሚ ጥያቄዎች ይነሳሉ። እንግዲህ ይሄ በጸሎተ ለትንሣኤ በበዓለ ትንሣኤ የምንጸልየው ጸሎት አለ፣ የሚደርስ ጸሎተ ቅዳሴ ስርዓተ ቅዳሴ አለ። ወተንሥአ እግዚአብሔር ከመ ዘንቃ እምነዋም የሚል ምስባክ አለ፣ አዋጅ አለ። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አዋጁን የምንናገርበት የምናበስርበት ሰዓት ነውና፣ ስለዚህ እርድ የሚከናወነው ከዛ በኋላ ነው፣ ብስራቱ ከተነገረ በኋላ። ለምንድነው እንደዛ ቢሆነው? ያው ቡራኬ ለምሳሌ ቅዳሜ ጧት የቀዳም ስዑር ጠዋት ቡራኬ ይከናወናል፣ ቄጤማው ይባረካል፣ ኪዳንም ይደርሳል። ቄጤማው ከተባረከ በኋላ ለምእመናን እንዲከፋፈል ይደረጋል። በቄጤማው በኩል ብስራት ይላካል። ነገር ግን መስቀል መሳለም ግን የሚፈቀድበት ሰዓት ወተንሥአ ከተባለ በኋላ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም የሚለው ከተባለ በኋላና እግዚአብሔር ይፍታ ተብሎ ከተሰናበተ በኋላ ከዛ ሰዓት በኋላ መስቀል መሳለም ይጀመራል። ለምንድን ነው የሚለውን ፍትሐ ነገሥት አንድምታ ትርጓሜ በተለይ ያስቀምጣል። መስቀል ከስቅለት በኋላ መሳለም የማይቻለው ለምንድን ነው ቢባል ስኢም ግን ነፍስና ስጋ ተዋህደው ስላልተነሱ አይፈቀድም ይላል። ስኢም ማለት መስቀል መሳብ መሳለም ማለት ነው። ለምንድን ነው ይልና ምክንያቱን ያስቀምጣል። ነፍስና ስጋ ተዋህደው እስኪነሱ ማለት ሃይማኖታችን ትንሣኤ ነው ዋናው። አሁን ክርስቶስ ተሰቀለ፣ ሞተ፣ መከራ ተቀበለ ብለን ብቻ ሳይሆን የምንሰብከው ተነሳ ማለት አለብን። ምክንያቱም ትንሣኤን ካልሰበክን ሃይማኖታችን ከንቱ ይሆናል። ክርስቶስ ተነሳ ካላልን ሞተ የሚለው ለሙሴም ተነግሯል፣ ለኢሳይያስም ተነግሯል፣ ለሕዝቅኤልም ተነግሯል። ሞተ የሚለው ግን የክርስቶስ ዋናው ትልቁ ሃይማኖታችን ምንድነው? ሞተ ብቻ ሳይሆን ነፍሱን ከስጋው ጋር አዋህዶ በስልጣኑ ተነስቷል ብለን የምንሰብከው ስብከት ነው። ስለዚህ እሱ ወተንሥአ እግዚአብሔር ከመ ዘንቃ እምነዋም አምላካችን እግዚአብሔር ከተኙት ካንቀላፉት መካከል ልክ ከእንቅልፍ እንደሚነቃ ልክ እንደዛ ተነስቷል ብለን የምንናገርበት ሰዓት እስኪደርስ ድረስ ምንም አይነት እርድ አይከናወንም። ይሄ አዋጅ ከተነገረ በኋላ እንግዲህ እንደየቦታው ሊለያይ ይችላል ሰዓቱ። በግምት ግን በአማካይ ከምሽቱ 2 ሰዓት በኋላ ከዚያ ሰዓት በኋላ ግን ማረድ ይቻላል። ብስራቱ፣ ድል መንሳቱ፣ ማሸነፉ፣ ከሞት መነሳቱ የሚነገርበት ሰዓት ስለሆነ ከዛ በኋላ እርድ ይከናወናል። መባረክም ይቻላል። በየሰፈራችን በየመንደራችን ያለውን መባረክም ይቻላል። ቀሳውስትን በመስቀል ባርከው ማሳለም ይችላሉ። ከዛ ውጭ ግን የቀዳም ስዑር ቅዳሜ ጧት ቡራኬ የሚደረገው ቤተክርስቲያን ውስጥ ብቻ ነው። ቄጤማውም የሚከፋፈለው ከቤተክርስቲያን ብቻ ነው። በዚህ ምክንያት ቡራኬ ብቻ ይፈቀዳል። መስቀል መሳለም ግን ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን ከሚለው ሰዓት በኋላ ነውና ስለዚህ እርድም የሚደረገው ከዛ ሰዓት በኋላ ነው። ግን በተለያዩ ምክንያቶች ደግሞ ሊከናወን ይችላል። አሁን ለምሳሌ ነዳያንን የሚያስፈስኩ ሰዎች ምናልባት የማይደርስላቸው ሆኖ ከቅዳሴው በፊት ለማድረስ ቅዳሴ ከመወጣቱ በፊት ለማድረስ ሰዓት የማይበቃቸው ሆኖ ከዛ በፊት እርድ አከናውነው ሊሆን ይችላል። ይሄ እንግዲህ አካባቢው ካሉ አገልጋዮች፣ አካባቢው ካሉ አባቶች፣ መምህራን ከነሱ ጋር ደግሞ ተነጋግረው ይሄ ሰዓት በዚህ ሰዓት እንዲህ አድርጉ ብለው ሲያዙ የካህናት ስልጣን የካህናት ትእዛዝ ነውና በዛ መመራት ይቻላል። ይሄ ዶግማ ስላልሆነ ማለት ነው፣ ስርዓት ስለሆነ ቀኖና ስለሆነ። ይሄ ማለት ወተንሥአ ሳይባል ታረደ ማለት ፍጹም ኃጢአት ፍጹም በደል ተሰራ ማለት አይደለም። መታሰቢያነቱ እንዲህ መሆን አለበት። ያው ስርዓት ስለሚያስፈልግ ያንን ለማስቀመጥ እንጂ ብዙ ለማስጨነቅ ደግሞ አይደለም። እንደ ስርዓቱ እንደ ሕጉ አባቶቻችን ያስተማሩን ግን ወተንሥአ ሳይባል ምንም ነገር ማከናወን አይገባም። እንደውም በገጠሪቱ ክፍል እርድ አይደለም የሚደረገው። ሰዎች ከቅዳሴ በኋላ የሚመገቡት ነገር ይሄ እርድ የማይፈልግ ነገር ዝም ብሎ ስራ ብቻ የሚሰራ ለምሳሌ የነበረ ቋንጣ ሊሆን ይችላል፣ እንቁላል ሊሆን ይችላል፣ እርጎ ሊሆን ይችላል። እነዚህ ነገሮች አሁን እርድ የማይፈልጉ ስለሆኑ ማስፈሰኪያ የሚሆኑት ከቅዳሴ በኋላ ማስፈሰኪያ ሆነው የሚያገለግሉት እነዚህ ናቸው። ዶሮ የሚታረደው፣ ፍየል የሚታረደው፣ በግ የሚታረደው፣ በሬ የሚታረደው ከጠዋት በኋላ ነው፣ ከእሑድ ጠዋት በኋላ በዓሉ ካለፈ በኋላ ረፋድ አካባቢ ነው በገጠሪቱ ቤተክርስቲያን የሚከናወነው። ይሄ ለምንድን ነው? በዓሉን ለመጠበቅ እነዚህ የሚያርዱ ሰዎችም በዓሉን ማሳለፍ ያለባቸው አብረው ማስቀደስ ቢቻል መቁረብ ስላለባቸው በዚህ ምክንያት ስራ እየሰሩ ከቁርባኑ ከስጋው ደሙ ከቅዳሴው በረከት እንዳይተላለፉ ሲባል
ዝም ብሎ የሚሰሩ ነገሮችን ብቻ እንዲሰሩ ይደረጋልና ይሄ ባህል የተጠናከረ ቢሆን በጣም ጥሩ ነው። ለምን አሁን የጠቀስኳቸው ነገሮች እርድ የሚፈልጉ አይደሉም። መዘጋጀት ብቻ ነው የሚፈልጉት፣ መብሰል መሰራት ብቻ ነው የሚፈልጉትና እርዱ ግን ጠዋት ነው የሚከናወነው። ስለዚህ እዚህ ከተማው ላይ ግን ይሄ በጣም የተለመደ ስለሆነ ወተንስአ የሚለው ድንበር ምስባክ ይሄ ያስፈልጋልና እርድ ማከናወን የሚቻለው ከዛ በኋላ ነው። ከዛ ውጭ ግን እንደየአካባቢው መምህራን እነሱን እያደመጡ መተግበር ይገባል። በዓሉን የተባረከ በዓል ያድርግልን።